አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። ባለፈው ሳምንት ከመምህር እና ወዳጄ ተገኝ ሙልጌታ ጋር የጀመርነውን ሐሳብ በዚህ ሳምንት እንደገና እንቀጥላለን። ተገኝ ለሁለተኛው ክፍለ ጊዜ እንደገና ስለተገናኘን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣ። ቴንኪዩ አሌክስ፣ አመሰግናለሁ። ባለፈው ሳምንት የቤተክርስቲያንና ተልእኮዋ በሚል ርዕሰ ጉዳይ ላይ ብዙ ሐሳቦችን አንስተናል። ከዛ የቀጠለ እና ተያያዥነት ያለው ሐሳብ አሁን እናነሳለን። አጠቃላይ የምናወራበት አውድ የሚሆነው ስነ መለኮታችን ቤተክርስቲያን ተልእኮዋን እንድትፈጽም እና ቤተክርስቲያን የተጠራችበትን ጥሪ እንድታከናውን ምን አግዟታል በሚል ርዕስ ነው የምናወራው። ስነ መለኮት እንግዲህ ባለፈው ሳምንትም እንዳወራ ነው ኮንስትራክቲቭ ነው ያደረገው ነገርም አለ። እንደገናም ደግሞ በደከመ ጊዜ የቤተክርስቲያን ተልእኮን እስከ መቀየር የደረሰበትና አቅጣጫዎች በዚህም በዛም ብለን አውርተናል። ስነ መለኮት ለቤተክርስቲያን ተልእኮ ለቤተክርስቲያን ማንነት ወሳኝ ነገር ነው። በደንብ ከተሰራ እንደገናም ደግሞ ስነ መለኮት እንዴት ነው የሚሰራው የሚሉ ነገሮች በዛውም ትንሽ ለመናገር ዝም ብሎ ከጥቅስ የሚነሱ ነገሮችን ነው አሁን እያሰበ ያለው። ስንኖረው ከጥቅስ የሚነሳ አይደለም። አንዳንድ ጊዜ እንትንን ካልቸር ትራዲሽንን ኤክስፒሪየንስህን ታመጣለህ ስንኖረው። ግን ደግሞ ስለ ቤተክርስቲያን ትምህርት ስናስብ ከማቴዎስ 18 ምናምን እንደዚህ ብድግ ብለን ነው የምንነሳው። ከጥቅስ ነው የምንነሳው እና በጣም ያ መጥፎ አይደለም። ግን ፋውንዴሽኑን በደንብ ማሰብ አለ። ስነ መለኮት ዝም ብሎ እንደ መጀመሪያ አንድ ትምህርት ሲሄድ ስነ መለኮት እንዴት ነው የሚሰራው? ስነ መለኮት ከምን ነው ልንሰራ የምንችለው? የስነ መለኮት ምንጮች ምንድን ናቸው ብለን በሂራርኪ አንዳንድ ጊዜ በሂራርኪ አንዳንድ ጊዜ ፓራሌሊ ማስቀምጣለሁ። መጽሐፍ ቅዱስ አለ፣ በጣም ክላይማክስ ነው፣ ፕራይማሪ የሆነ ሶርስ ነው። ትራዲሽን አለ፣ የቤተክርስቲያን ታሪክ አለ፣ የቤተክርስቲያን ድምፅ አለ፣ ጉባኤዎች አሉ፣ ምን አሉ። እንደገናም ደግሞ ሪዝን የሚባሉ ነገሮችን ከፊሎሶፊም ከምን ጋራም እያያያዘ የምተነትንበት አለ። እሱንም እንደ ሶርስ ትጠቀማለህ። ኤክስፒሪየንስህንም ወይም ልምምዶች በቤተክርስቲያን ያሉ ልምምዶች ስለ ምህረት፣ ስለ እርቅ፣ ስለምን ያሉ ልምምዶችህን እንደ ሶርስ ትጠቀማለህ። ስለዚህ ጥሩ ስነ መለኮት ለቤተክርስቲያን ማንነትና ተልእኮ እንዲረዳ ሶርስህን በደንብ ማስፋት መቻል አለብን። ከቅዱሳት መጽሐፍት የሚነሱ ትምህርቶች ኦፍኮርስ ቤተክርስቲያን እንዲህ አይነት አደረጃጀት በመሃሏ ላይ ያሉትን ጥምቀት፣ የጌታ እራት፣ ሌሎች ኦርዲነንሶች፣ ፓስተር፣ ሽማግሌ ምናምን የሚባሉትን ነገሮች እኮ ጥቅሱ ላይ በትክክል ግልጽ አድርጎ አይደለም የሚሰጥህ። በሽማግሌ ትመራ፣ በአንድ ሰው ይመራ፣ እንደ ዘመኑ ይለዋወጣል። ሊደርሺፕ እንግዲህ አንተ ኤሪያ ኦፍ ስተዲ ነው። እነዚህን ነገሮች ግን ሁሉ ጊዜ ስታስብ ቤተክርስቲያን ውስጥ ያሉትን ነገሮች ኮንስቲቱት ለማድረግ እንደገና የሚሰራ ነገረ ቤተክርስቲያን የሚሰራ ስነ መለኮት ለማድረግ ሶርሶችን ታደራጅ። በታሪክ ውስጥ ይሄ እንዴት ነበር፣ ይሄ ጥያቄ እንዴት ተፈታ ብለን የትውፊት ድምፅ ይሄ ነገር እንዲህ አይነት ፍልስፍናና እንዲህ አይነት ሰውን አጥፊ ነገሮች ሲከሰቱ ቤተክርስቲያን ምን ላይ ሰጠች? ሪዝኖችን ፊሎሶፊው ምናምን ታረጋለህ፣ ልምምዶችን ታርገህ ጥሩ ስነ መለኮት መስራት ይቻላል። አሁን ለጥያቄው መልስ አሁን እንዲህ አይነት ድምፆችን እየሰማን ነው። ባለፈውም እንዳልኩ እንዲህ አይነት ድምፆችን እየሰማን ነው። የሚሰራ ፕራክቲካብል ቴዎሎጂ ሃስ ቱ ቢ ፕራክቲካብል ይላል አንድ ሰው። ተግባራዊ መሆን አለበት። አይደለም ሌሎቹ ይቅርና ትምህርተ ሥላሴን እንኳን ስታስብ ከቤተ ክርስቲያን ጋር ለምንድን ነው እግዚአብሔር በእንዲህ አይነት መልክ ራሱን የገለጠው? ስሉስ አሐዱ አምላክ ሆኖ ነው። ለቤተ ክርስቲያን ምን ማለት ነው? እንደዚህ በእኩልነት በአንድነት በመተሳሰብ በፍቅር አንዱ ለአንዱ በመታዘዝ እንድንኖር የሆነ ፐርፌክት እና የሆነ አብሶሉት ኤግዛምፕል ሆኖ ነው ለኛ ያለው። ምክንያቱም እንደዛ ብሎ የሚጽፉ ሰዎች አሉ። በቤተ ክርስቲያን ውስጥ በስሉስ አሐዱ አምላክ አካላት በአብ በወልድ በመንፈስ ቅዱስ ያለ አንድነት፣ ፍቅር፣ መተሳሰብ በህዝቡ መካከል እንዲገኝ ይሄ ደግሞ ፍንጭም አለው እኮ ጌታችን ሲጸልይ እኔ እናንተ አንድ እንደሆንን እነዚህ በስመ አንድ እንዲሆኑ ይላል። ማለት የቅዱሳን አንድነት የአብና የወልድ አንድነትን ኮፒ የሚያደርግ ነው።
የዛን ያህል ባይሆንም ፍጹም አምላክ ስለሆነ እሱ በሰዎች መካከል ከብዙ ድካም ጋር ቢሆን ኮፒ የሚያደርገው ኤግዛምፕል የሚያደርገው ይህንን አንድነት ስላሴን እንኳን ወደ ፕራክቲስ አወርደነዋል ማለት ነው። ክሪስቶሎጂ የሚሰራ ዝም ብሎ ሰውነቱ አምላክነቱ ሳይቀላቀል ሳይዋሃድ ሳይለያይ ሳይከፋፈል ስትል ከቤተ ክርስቲያን ተልእኮ ጋር ይሄ ምን ይገናኛል ብለን ማሰብ አለብን። መሬት ይነካሉ። ስህተት ሆኖ አይደለም። ይሄ አሁን ያልኳቸው ቀመሮች በኬልቄዶን ጉባኤ ሲካሄድ ለሆነ ነገር መልስ ሰጥቷል። የሆነ ቤተክርስቲያን ላይ መንገዷ ላይ እንቅፋት የሆነ ለሆነ ነገር መልስ ሰጥቷል። ያ እንቅፋት አሁን በእኛ ዘመን አለ። ማሳከር፣ ጂኖሳይድ፣ የኤትኒክ ኮንፍሊክት ባለበት አካባቢ ሳይለያይ ሳይከፋፍ ሳይዋሃድ ምናምን ስትል ምንድነው? ቤተክርስቲያን እኮ አውት ኦፍ ብሉ ዝም ብለህ ሰማይ ላይ ነው እንዲያለችው እንላለን። የቅዱሳን እንትኖች የቅዱሳን ህብረቶች ሁሉ የሚነገሩ ትምህርቶች ሁሉ ፕራክቲካብል መሆን አለባቸው። ልክ ነው። ለቤተክርስቲያን ማንነትና ተልእኮ ስነ መለኮት በጣም ፈያጅ ነው። በጣም ዋና ነገር ነው። ግን ምንሰራበትን ሶርስ መምረጥ አለብን። ተግባራዊ ነገሮችን ወደ ተግባራዊ ጉዳዮች ላይ መግባት አለብን። የመንፈስ ቅዱሳዊ ማድረግ አለብን። መንፈስ ቅዱስ ሁሉ ጊዜ ነገሮችን አፕላይድ ነው የሚያደርግልን። በአብ በወልድ በመንፈስ ያለውን ስራ በክርስቶስ የተሰራውን ስራ ለኛ ውስጥ አፕላይ አድርጎልናል። በአብ የታሰበውን ሐሳብ በክርስቶስ የተፈጸመውን ነገር በፍጥረቱ ላይ አፕላይ መስረጽ አይደለም፣ ባህሪው ራሱ ያሰርጻል፣ የኛ ያደርገዋል። እና ተግባራዊ የምናደርጋቸውን ስነ መለኮት ከሰራን የቤተክርስቲያን ማንነትና የቤተክርስቲያን ተልእኮ እንደገና የሚፈወስ ይመስለኛል። እንደገና ቦታውን የሚያገኝ ይመስለኛል። እድሎች አሉ። እንደዛ ይታያል። እድሎች አሉ። እድሎች ስላሉ ነው እኮ እንደዚህ አይነት ነገሮችን ማወራው። ልክ ነህ። በጣም ብዙ በተለይ በትምህርት ቤቶች በተለይ በስነ መለኮት ተቋሞች ብዙ ነገሮች አሉ። ከቸርች ይልቅ አሁን ለወቀሳም ለምንም ተቋሞችን ነው እንትን የምትለው። ምክንያቱም ብዙ ነገር ይታወቃል። ቴብል ላይ እናጠናለን። የብዙ ነገር አቅጣጫዎች ታያለ። የምስራቁን የምዕራቡን ታያለ እኮ። እነዛ ጥናቶች መጥተው ጠረጴዛ ላይ ነው የሚቀሩት፣ ማለት ሼልፍ ላይ ነው የሚቀሩት። ሼልፍ ላይ ናቸው። ከዛ በኋላ ወደ መሬት አይወርዱም። ለተግባራዊ ክርስትና አያግዙንም። አሁን ላለንበትም ማለት ለድህነት ቅነሳ አይጠቅሙንም፣ ለሰላም ግንባታ አይጠቅሙንም፣ ላለንበት ጤናማ ኑሮ ለጤናማ ኑሮ አይጠቅሙንም። ግን ተማሪዎች በየዓመቱ ጥናት ያጠናሉ። ጥናታቸውን ከተመረቁ በኋላ እዛው ይቀመጣሉ። ምንድን ነው እንደዚህ ፋይዳ ቢስ ያደረገው? ለምንድን ነው ይሄን ነው? አሁን በተቋሞቹ ጋር ስትሄድ ያንተም ያለፍክበት ነው። ብዙ ጥናቶች አሉ። ብዙ ፕሮብሌሞች ሶልቭ ሆነዋል ወይም መልስ አግኝተዋል። ወረቀት ላይ ናቸው እንጂ መልስ አግኝተዋል። የሀገራችን ጠቅላይ ሚኒስትር የነበሩት ሌት አንዴ የኔ ግብርና ነበረ ባክግራውንዴ ነግሬሃለሁ። አንዴ እንግዲህ እኔ ግብርና ስሰራ በግማሽ ሄክታር ለአንድ ገበሬ በጣም ብዙ ነው። በተለይ ሰፈር ውስጥ ከሆነ ሌላ ቦታ ሄዶ ግማሽ ሄክታር 8 በጣም ጥሩ ከተንከባከበው 12 ምናምን ድረስ ያገኛል። በቆሎ ምርት ያገኛል። በአንድ ጊዜ 26 የሚያመጣ ምርጥ ዘር ተገኘ። በግማሽ ሄክታር ስሙ ምናምንም አለ ስለማይል እና ተገኝቶ ቁጭ ብሏል። ሐዋሳ ነው እንደውም የተገኘው። የሐዋሳ እርሻ ምርምር ነበር። ተገኝቶ ቴብል ላይ ቁጭ ብሏል። እዛው አካባቢ ግቢ ውስጥ ምናምን እያዩታል። እና እሳቸው ምንድን ነው ያሉት? ምን ያደርጋል እዛ ቴብል ላይ አውርዱት፣ ገበሬው ማሳ ላይ ነው ማየት የምፈልገው። እንደዚህ ነው ስነ መለኮታችን። ትምህርት ቤት ውስጥ ጥሩ ናቸው። አንዳንድ ኢፈርቶችን ስታይ፣ አንዳንድ ጥናቶችን ስታይ እኔ ከኔ ዲሲፕሊን ውጭ እንኳን ያሉትን ጥቅሶች እንዴት በታሪክ ውስጥ ተፈቱ ምናምን ኢቭን አሁን ሮሜ 13 እንዴት ተፈታ ምናምን ብዙ ጥናቶች ታገኛለህ። በጣም ደስ የሚሉ ግን እንዲህ ኮንፍሊክት በገነነበት ካዮስ ባለበት ዓለም ውስጥ እያለን እነዚህ ነገሮች ወደ ዓለም ብርሃን ይሄ ጌታችን እንደሚለው ማብራትን አብርቶ ከእንቅብ በታች የሚያኖር አይነት ነገር እየሆነ ነው እንጂ ተሰርተዋል። ልክ ነህ። እንደዚህ አይነት ነገሮችን ለዛ ነው ስነ መለኮት ተቋሞች የቤተክርስቲያን መሆን አለባቸው የሚል ጠንካራ አቋም አለኝ። ቤተክርስቲያን አሁን አይደሉም እኮ በራሳቸውን ምንድነው አንዳንዶች የቤተክርስቲያን ናቸው ቢባልም በራሱ ግን አይደሉም ብቻ ሳይሆን የሚያፈሩትም ልጆች እኮ የቸርች እያደሉ እየወጡ እኮ። ኦኬ
እነሱም የራስ አገዝ አላቸው፣ የራሳቸው ፈንድ አላቸው ምናምን። ከዛ የሚወጡት ልጆች ማኔጅ ማድረግ አይችሉም። ቸርች ውስጥ ገብተው ትንሿን ትዕግስት እንትን ይላል ትምህርት ነው የሚመጣላቸው። የትዬ እንትናና የጋሽ ከሌ ቅራኔ ምንም በቃ ማኔጅ መደረግ የማይችል እንትኖች እየወጡ። ለምንድን ነው ከትምህርት ቤት የወጡት ልጆች ቸርች ውስጥ ገብተው ውጤታማ ያልሆኑት? እስኪ ስለሱ ትንሽ ንገረኝ፣ እንደ ረጅም ጊዜ እንደማስተማረ። ውጤታማ ኢንቫይሮንመንቱን በእንትን ተቋም ውስጥ መፍጠር አለብን። የእኔ ኢቲሲ ቆይቷል እንግዲህ 10 ምናምን ዓመት ስወጣ አንዱ ኮምፕሌን ያደረኩት ድልድዩ ተሰብሯል ነው በተቋሙና በቸርች። እኔ ከአማኑኤል ባፕቲስት መጣሁ ተማርኩ እና ተመልሼ እዛ አክቲቭ ነኝ ወይስ እንዳይመለሱ የመጡበትን ድልድይ ሰብረነዋል። ማን ነው የሰበረው ድልድዩ? አንዱ የኢትዮጵያ የራሱ የእውቀት እንትናችን እንደዚህ ነው። የሆነ ነገር ስታቅ አታለውኝ ነበር ነው የምትለው እንጂ ምናምን የነበርክበትን ነገር ትረግመዋለህ እና ትተቻለህ ማለት ወደኋላ እንትን አትልም። ቆይችን ነገር እንደዚህ ነው ለካ ይሄን ነገር እንደዚህ ብል ጋሽ ከሌም እንዲህ ይሆን ነበር፣ ቸርቿም እንዲህ ትሆን ነበር ከሚል ልብ ጋር አይደለም የሚሰማው፣ ከትችት ጋር ነው የሚሰማው። አንደኛ ማወቅ ስትጀምር መተቸት ጀምራለህ። አባቶቻችን እኮ ያስረዱን ነበር። ለምንድን ነው ጥቁር የምትለብሰው ግራጁዌሽን ጊዜ? ስታቅ ታዝናለህ። ሀዘን ላይ ነው ያለኸው እንጂ እኮ አሁን የምግብ ምናምን እሱን መቃወሚያ አይደለም ወይም ማንጓጠጥ አይደለም። ነጭ ምናምን ሲያደርጉ ኦኬ። ግን እነዚህ አይነት ነገሮች በጣም ሀዘን ነው የሚጨምሩብህ። ኮምፓሽኔት ነው የምትሆነው፣ ዲቮሽናል ነው የምትሆነው እኮ። እሱ ስሜት እኮ ነው የሌለው። ለምን መሰለህ? አንደኛ ከትምህርት ቤት የወጡትን ተቀብሎ የሚያስተናግድ ፕላትፎርም የለም ቸርች ውስጥ። እሱም አንድ ችግር ነው። ሁለተኛ ትምህርት ቤት ደርሶ የመጣውም ሰው ወይ የመጣችውም ሰው ወደ ቸርች ሄዳ ትላንት የምታደርገውን ለማድረግ አቅም አይኖራትም። ምንድነው የዚህ መሰረታዊ ችግር? የመጣችሁ ሆነስል የመጣን ብትል አንተ ራስን ብትከተት እኔ ትምህርት ቤት ነበርኩ እንዴት እላለህ? ትንሽ ጊዜ ስለሆነ እኔ አይቆጠርም ብዬ በጣም እኔ አንፎርቹኔትሊ ቤተክርስቲያኔን በጣም አመሰግናታለሁ። በዚህ ኢቭን ትምህርት ቤት መጀመሪያም ስገባም እኔ ከቴዎሎጂን እንደገና ሌላ ባችለር እያለኝ ከባችለር ነው የጀመርኩት እና አክሰስ አላት። ትምህርት ቤቶቹም እኮ የሆነ ቅርጽ አላቸው። ለምሳሌ ሪፖርትድ ሚኒስትሪ የሚባል አለ። ፕራክቲካል ነገሮችን ሄደህ ከቸርች ጋር ምን እየሰራህ ነው ምናምን። ግን ዝም ብለህ ካፌ ሞልተህ ምናምን አስፈርመህ ትመጣለህ፣ ታስገባለህ። ፕራክቲካሊ ግን እንዳደርግ የኔ ቤተክርስቲያን እንትን ነበራት ማለት በቃ ለየዛ ነው ያደኩት። እንትን ትረስት ያደርጉኛል ማለት መዛ መሰማውን ነገር በፊትም ስለማነብ ምናምን አቀናበረ የምትች ሰንደይ ስኩል ምናምን እንትን እላለሁ። ታፈሰዋለህ። ቸርች እንደዚህ አይነት ቸርቾች አሉ። በእርግጥ እኔ የገጠመኝ እንደዚህ ነው። ግን ደግሞ አሰም ታይም ተማሪዎችን ጠይቃለሁ። ከየት ነው የመጣኸው? እዛ ምን እንደምሰራው ወጣ ክፍል ነው ወይ ጸሎት ጓድ ነው ወይ ምናምን። አይ ዝም ብዬ ስለ መልኩ ላጥና ነው ማለት ሲል ተጠንቀቅ ነው የምለው። እንደዚህ አይነት ሰው ከቸርች ጋራ እንትን በል ብትፈቅድልህ ቸርች ጥሩ ነው፣ መማርህን ታውቃለች አያውቁም ምናምን የሚሉ ልጆች እየበዙ ነው። በቀጥታ ስነ መልኮት ትምህርት ቤቶችም እንደዚህ አይነት እንትኖችን ወይ የሚያጣሩበትን መንገድ ቢኖር ጥሩ ነው። አለበለዚያ የሚማሩ ሰዎች ከቸርች ጋር ያላቸውን ነገር ቢታወቅ ነው እያልከኝ ያለው። ግን አሁን ምንም አንተ የመግቢያ ፈተናውን እስካለፍክ ድረስ እና በየወሩ መክፈል ከቻልክ የኮርሱን ክፍያውን ረስቼዋለሁ። በእኛ ጊዜ በጣም ትንሽ ነበር። ዲግሪውንም ዲፕሎማውን ማስተርሱንም ይሰጣል። ከዛ በኋላ አንተ ምን ታርግ ምን አታርግ ምንም እንትን የለውም። ልክ ዩኒቲ ገብተህ እንደመውጣት ነው ለብዙ አሁን ጊዜ ያለው ነገር። ግን ቅድም በደንብ ያልሄድክበት እና አንድ ገጠመኝ አለኝ እኔ ከዛ ጋር ይሄዳል አይሄድም አላውቅም፣ ዝም ብዬ ላንሳለህ። መጀመሪያ ትምህርት ቤት ስገባ የነበርኩበት አጥቢያ አሳውቄ መጋቢውን ምናምን ነው የገባሁት። መማሬንም ቢደግፍ ያበረታታኝ ነበር። ከዛ ግን ሰፈር ቀይሬ ወደ ሌላ ቦታ ሄድኩ እና መሸኛዬን ይዤ እዛ ለፓስተሩ ቀረብ። ከዚህ በፊትም አንስቼዋለሁ። አይ ቲንክ ይሄን ከሰሙ ሰውየው እንደው ቢያወሩኝ ደስ ይለኛል፣ ፈቃደኛ ከሆኑ ይሄን ፕሮግራም ካዩ።
ከዛ አዩኝ ጠየቁኝ ምን እየሰራህ ነው አሉኝ መጽሐፍ ቅዱስ ትምህርት ቤት ነኝ እየተማርኩ ነው አልኳቸው አንቀበልህም አሉ አደጋ ላይ ነው አንቀበልህም ቃል በቃል ሳልጨምር ሳልቀንስ ነው አልገባኝም አልኳቸው እኔም አልገባኝም መጀመሪያ አይ አሁን መጽሐፍ ቅዱስ ትምህርት ቤት ከሆንክ ነገ አገልጋይ ነኝ ብለህ ትመጣለህ ስለዚህ ያንተን መሸኛ አንቀበልም ነው ያለው የምናገረው ነገር እውነት ነው አንድ ወዳጅም ነበር ፓስተር ሁለት ናቸው የሚያናግሩ ያኛው ወንድም እንደዚህ ብለው ነው ቁጭ ብሎ የሚሰማው አስደንግጦታል ንግግራቸው እና ምን ልልህ ፈልጌ ነው ቤተክርስቲያን መሪዎች በራሳቸው ከስነ መለኮት ትምህርት ቤት የሚመጡትን ሰዎች ለማስተናገድ ለመቀበል ተጨማሪ አቅም ነው ይዘው የሚመጡት ቢመጡ ተምረው ቢመጡ ቤተክርስቲያን ውስጥ ያገለግላሉ ያግዙናል የሚለው ልብ የለም እየተማርክ ነው ተብሎ ሲታሰብ ልታፈናቀለኝ ነው ተብሎ ነው የሚታሰበው ወዲያው እና በቃ የተናበበ አይደለም ልክ ነው ስለ መለኮት ትምህርት ቤቶችም ልክ እንደ ዩኒቲ መስፈርቱን እስካሟላህ ድረስ ገብተህ መማር ትችላለህ እኔ የመማሩ መንገድ ይዘጋ ማለት አይደለም አክቹአሊ ምንም እንደ ተቋም የተቋሙ እንትን ነው የተቋሙ መብት ነው ይሄን ማድረግ ግን ከቤተ ክርስቲያንን ለማገዝ ስለሆነ ተቋሙ የተቋቋመው ወይ ማህበረሰብን እንዲያገለግል ስለሆነ ተማሪዎቹ ከዚህ ሲወጡ ምንድነው የሚሰሩት ከቤተ ክርስቲያን ጋር የሚኖራቸው ግንኙነት ምን ይምሰል ብለው ማሰብ አለባቸው ፕሮጀክት መያዝ አለባቸው እንደዛ ካልሆነ ጉዳዩ ዝም ብሎ ነው የሚሆነው አንደኛ ያሉን ትምህርት ቤቶች ትንሽ ናቸው ከኛ ቁጥር አንፃር በከተማ ትንሽ ክምችት ይታያል ግን ብዙ ጊዜ የሚነገረው ከትምህርት ቤት የወጡ ሰዎች ከትምህርት ቤት ከመግባታቸው በፊት የነበራቸው ፓሽንም የማገልገል ፍላጎትም ሙሉ በሙሉ ተሟጦ ባዶ ሆኖ ነው የሚመለሱት ያ መጀመሪያ የነበራቸው የማገልገል ፍላጎት ያ መጀመሪያ የነበራቸው ቤተክርስቲያን የመርዳት ፍላጎት አይኖርም ይሄ አንድ መሰረታዊ ችግር ነው እነሱ አጥቢያ አባል የሆኑበት ቤተ እምነት ደግሞ ከትምህርት ቤት ለመጡ ሰዎች ቶታሊ በር ዝግ ነው እንዴት እናስታርቀው እነዚህን ነገሮች መቼም የስነ መለኮት ተቋሞች ሳያጠኑትና ሳያዩት ቀርተው አይደለም አንዳንድ ስነ መለኮት ትምህርት ቤቶች አሉ አሁንም ታውቃለህ ሚሽን ላይ ያሉት ዘርፉ ላይ አገልግሎት ላይ ያሉትን ልጆች በዋናነት በቀዳሚነት የሚያስብ ሌላው ሰው ሲሆን ካልሞላ እሺ ምናምን የሚሉ አሉ እንደዚህ አይነት የሚያደርጉ አሉ በተለይ እዚህ ከተማ ቀመስ ሜትሮፖሊታን ውስጥ ያሉት ቴዎሎጂካል እንትኖች ከተሜ እየበዙ ነው ኢቲሲ ራሱ አንድ ጊዜ እንግዲህ ቆየ እንግዲህ እኔ ያኔ እዛ ያለው ይሄ ተቋም ቀስ እያለ ከተሜ እየሆነ ነው አለ የከተማ ልጅ ነው እንግሊዝኛ ተፈትኖ የሚያልፈው እና በሌላው ይቸገራል ይሄ ደግሞ የንቀት ምናምን ሳይሆን አክሰሱም የላቸውም ምናምን ከሌላ ቦታ የሚመጡት ማለት ነው ለዛ ነው እንደ መፍትሄ ያስቀመጡት ምንድነው ፊልዱ ላይ ያሉትን ልጆች የራሳችንን ልጆች እናሰለጥናለን ጉድ ኤግዛምፕል የሙሉ ወንጌል ሴሚናሪ እንደዚህ ነበር መነሻው ቦታው ላይ ያሉ ልጆች መተው ይማራሉ ተመልሰው ወደ አጥቢያቸው ይሄዳሉ ሪፖርትም አላቸው ምናምን እንደዚህ በጣም ተበቅ ያለ አይ ዶንት ኖ አሁን አላቀም አሁን አይት ለሁሉም ክፍት ይመስለኛል ሴሚናሪ አሁን እንደዚህ ከመሆኑ በፊት ሴሚናሪ ራሱ ቦታው ላይ ያሉ ልጆች ምክንያቱም ትምህርትን ጽፈት ቤቱ ነው የሚያስተምረው እና በጣም ትኩረት ምናምን ይሰጥ ነበር ኢቲሲም መጀመሪያም እንደዚህ ከቃልዮት ከእንደዚህ አንዳንዴ በርግጥ ይተቻሉ የሆነ ያስቸገረ ሰው ሲኖር ሽማግሌ ይልከዋሉ ትንሽ ከዚህ ልጅ ብንገላገል ብለው ማለት 4 ዓመት ይገላገላሉ ግን ሴንሱ ነበራቸው ከቸርች ከቦታው ላይ ኢኩፕ ማድረግ ሰውየው ማስታጠቅ እንደውም ኢቲሲ በጣም ስለማቀው ነው ለእጁ ስኪል መስጠት ለአይምሮ ዕውቀት መስጠት ለልቡ ዲቮሽን ማቃበል ብለው ለዚህ 3H ሄድ ሃንድ ሀርት የሚባለውን ነገር ኢኩፕ ማድረግ ነው ብለው ያስቡ that's good ግን ከሆነ ጊዜ በኋላ አሁን ያልካቸው ነገሮች መጡ it's about ፕሮፌሽናል እየሆነ መጣ ፍሉዌንሲ
በአንድ ነገር ላይ ፔፐር በጣም የሚያስቀኑኝ ልጆች አሉ አሰራራቸው የት ነገር ምናምን ስትለው ምንም ማለት አይዋንቱ እንትን እሁድ ስሰብክ መስማት ፈልጋለሁ ምለው ሰዎች አሉ ልምጣው ይላል አዎ እንዴት ወረቀት ላይ ጎበዝ እንደሆኑ እነዚህም ልጆች ያስፈልጋሉ ግን አንደር ቸርች ኢንስፔክሽን ቢሆን ጥሩ ነበር ቸርች ለኔ የአካዳሚክ ካሪየር የኔ መጣውበት መንገድ አሁን ትልቁ ስልጣን የቸርች ነው ይያልኩ ነው የለም እኮ አድምሎ ግን እኔ በሐሳቤ ቸርች ናት ትልቁ ስልጣን ያላት እንደነ ሲፒሪያ ቆጵሪያኖስ የሚባል በኢትዮጵያ ኦርቶዶክስ ቤተክርስቲያን ቆጵሪያኖስ ትላለች ሲፒሪያ የሚባለው አባት ቤተክርስቲያን እናት ካልሆነች እግዚአብሔር አባት አይደለም ሚል ሰው እንዴ ይሄን ነገር ቤተክርስቲያን መጀመሪያ ያለኑበትን ቤተክርስቲያን ማረግ ከዛ በኋላ እነዚህ ነገሮች ኢንስፔክሽን ሊኖራት ይገባል ስለመኮት ይማሩ ሰዎች አንዳንዱን እኮ ኢቲሲ ገብቶ ወይም ኢገስት ገብቶ ወይም ሴሚናሪዎች ገብቶ የሚማረው ልጅ ቤተክርስቲያኑ ሰንዴይ ስኩል መማር ያለበት ልጅ ነው ሰንዴይ አዋቂ ሰንዴይ ያለ ትምህርተ እግዚአብሔር እናስተምራለን ትምህርተ ክርስቶስ እናስተምራለን በኋላ እነዚህ ነገሮች እንዴት ከህዝቡ ጋር እናዋዳለን ምን አይነት ዘዴዎች እንጠቀም ምን አይነት አመራር ስልት ምን አይነት የሚሽን ፕሮፖዛል ምናምን ለሚሉ ነገሮች እነዚህ ደግሞ አካዳሚክ ተምሮ የመጡ ልጆች ያግዙናል ነው በኢንቴንሽኑ ነው ያለው መጀመሪያ ሰዎች ቤተክርስቲያን ውስጥ ያለውን ትምህርት ቤተክርስቲያን ምንድነው የሚለው ነገር ቢያውቁ ጥሩ ነው ጌታን በተቀበለ በሆነ ወራት ውስጥ ቴዎሎጂ ትምህርት ቤት ጆይን ያደረገ ሰው ጠብቀዋለሁ ሁሉ ጊዜ እንዳረመን ነው እስክንሞት ድረስ እንዳረመን ነው እንዳረመኝ ነው እንደ በቃ ቸርች የሚባለው በሙሉ እንዳረመ አሁን እንደዚህ ነው ማለት ነው አሁን ይሄ ነገር እንደዚህ ነው ማለት ነው ምናምን እንዳለ ምንም አይመጣም በእንደዚህ አይነት ነገሮች ማለት ነው የነ ቸርች ቤዝ ቢኖረን ጥሩ ነው መጀመሪያ እውነት ነው ቀድመም ጠይቀኛል የቤተክርስቲያን ተልኮዋ ምንድነው እኮ እሱንም ያስበን ማንነቷንም እንደገና አሁን ባለውበት አጥቢያን ለምሳሌ የኢትዮጵያ ማኑኤል ባፕቲስት ቸርች ቤተክርስቲያን መሆን አለባት ይላል እና ቤተክርስቲያን አይደለንም እንዴ አርማው አለ ምናምን ይሏል አርማው አለ ቤተክርስቲያን አይደለንም እንዴ ሊል ይችላል መሪዎቹ ምናምን አይ የቤተክርስቲያን ኤሌመንቶች እንደዚህ ናቸው እስኪ አንሳቸው ዝም ብለህ ባለፈው ማስተናቸዋል አዎ የቤተክርስቲያን ኤሌመንቶች ዋና ቤተክርስቲያንን ቤተክርስቲያን አረጋ ስትል የእግዚአብሔር መገኘት ነው አሁን ኦርቶዶክስ አለ ካቶሊክ አለ ፕሮቴስታንት አለ የእግዚአብሔር ሆስቶቻችንም እንደዚህ ነው የምንለው የእግዚአብሔር መገኘት በምን አይደንቲፋይድ አሁን ያለው ካሪዝማቲክ ምናምኖች የሆነ ነብይ ካለ እግዚአብሔር አለ ብሎ ያስባል እንደዚህ ግን በታሪክ ውስጥ የለም ኦርቶዶክስ ለምሳሌ ሲኖዶሱ ሲወሰነ መንፈስ ቅዱስ ወሰነ ብሎ ስለምታስብ ቅዱስ ቁርባን ካለ ቸርች አለች የአንዳንድ ጊዜ ታቦቱና ይላሉ ታቦት ብሎ ኦፊሻል አይናገሩም እነዚህ ነገሮች ካሉ ቸርች ካቶሊክ ቅዱስ ቁርባን ካለ ፖፑ ካለ ቸርች አለ ይሄ በተለይ የቅዱስ ቁርባን የክርስቶስ ትክክለኛ ወኪል ነው ተብሎ ስለሚታሰብ በታሪክ ውስጥም ማስረጃም አላቸው ይሄ እኛ ጋር ስንመጣ አንፎርቹኔትሊ ከካቶሊክ ነው የወጣ ነው ምንድነው የእግዚአብሔር መገኛ ምልክቱ ትል ቅዱስ ቃሉን እንላለን እኛ ቅዱስ ቃሉ እግዚአብሔር ቃል በግልጽ በሚሰበክበት በዚያ ቅዱስ ቁርባናት እንደዚህ ቅዱስ ሚስጥራት የሚባሉ ሳክራመንቶቹ ደግሞ በትክክል በሚተዳደሩበት በዚያ እግዚአብሔር አለ እንላለን ሰብጀክቲቭ አይደለም የከሊ መገኘት የእግዚአብሔርን መገኘት አይጨምርም አይቀንስም ተቋም ነው መንፈሳዊ ተቋም ነው ኢንስቲትዩሽናል ነገሮች ነው ያሉ እግዚአብሔር የደነገገ ድንጋጌዎች ናቸው ስለዚህ ይሄንን ነው ማድረግ ያለ ቅዱስ ቁርባን አሁን የኛን ቸርች መሆን አለብን ስል ምን ማለት ነው እንትናችን መጨመር እንደዚህ ማስፋት እንጻውን ምናምን ሳይሆን ቅዱስ ቁርባን ምን እናደርጋቸው ነገሮች ኤግዛክትሊ እንደ ቅዱስ ቃሉ እናርገው እዚህ ጊዜ እግዚአብሔር ዋስትና አለ ከኛ ጋር እንዲሆን ዋስትና ሰጥቶናል ቅዱሱ መንፈስ አብሮን አለ ምን እናደርገው የጌታ ራት ባግባቡ ምን ዘመረው ነገር ባግባቡ እናርግ ቤተክርስቲያንን ስንመራ ባግባቡ እርስ በርሳችን ያለንን ግንኙነት ጤናማ እንዲሆን ምናማ ስናደርግ he's there God is there እሱ ነው እንደዚህ ነገሮች እንድናረግም የሚያገዘን ስለዚህ ይሄንን ነው ቸርቾች ቸርች መሆን አለባቸው መጀመሪያ ግን እንደዚህ ከሆነም በኋላ ቤተክርስቲያን
የዳኑ ሰዎች ያሉ ወይም ሊድኑ ያሉ ሰዎች ወይም ምንድን ነው ሕክምና ላይ ያሉ ሰዎች ስብስብ ነን። እዚህ ኢንስፔክሽን አለ፣ ፓወር አላት፣ አቅም አላት ቤተክርስቲያን። ማንም ዝም ብሎ እስከ PhD ድረስ ምናምን አጥንተ እቺ ቤተክርስቲያን ግን ምናምን ማለት ትንሽ አንገታችንን መስበር አለብን። ለእንደዚህ ነው ማክበር አለብን። ኖት ጋሽ ከሌ ስለመራው አይደለም ወይም የሆነ ሰባኪ ፓስተር ምናምን ከነሱ ጋር የመወዳጅና የመጣላት ጉዳይ አይደለም። እንደ ተቋም መንፈሳዊ ተቋም ማክበር መገዛት መቻል አለብን። ስነ መለኮታችን በዚህ ውስጥ ቢመጣ ጥሩ ነው። ሄርሜቲክስ የምታውቀው ነው። ሄርሜቲክስ የተማረ ልጅ ቸርች መጥቶ ስብከት መስማት ያቅተዋል እንዴ? ግን የረሳው እኮ እሱ ከመማሩ በፊት በእንዲህ አይነት ስብከት ብዙ ሰዎች ድነዋል። እውነት ነው። ብዙ ሰዎች ከእግዚአብሔር ጋር ይድናሉ። ኦፍ ኮርስ። ግን ምንድነው እሱ ከመጣልን ካገዘን እቺ ቃል ግን አሁን ያልከውን ሐሳብ ከሌላ ክፍል እኮ መናገር ትችላለህ ብለህ እንትኖችን ማሳየት ነው። እዚህ የቅዱሳት መጽሐፍትን የበላይነት እንደምናከብረው ሁሉ የቅዱሱን ሕዝብ የእግዚአብሔር መንፈስ ማደሪያ የሆነ ቅዱሱን ሕዝብ ማክበር መቻል አለብን። ኦቶሪቲን መጠበቅ አለች እና ቴዎሎጂዎች በሙሉ የቸርች ቢሆኑ የቴዎሎጂ ተቋሞች የቸርች ቢሆኑ ምናልባት እነዚህ ነገሮች ችግሮች መፍታት እንችላለን። የሚቀንሱ ይመስለኛል። እንደው አንድ ነገር ቅድም ስላነሳህ እንደው ምናልባት ሂስ ብታረግ ብዬ ነው። ስለ አንድ ትምህርት ቤት አንስተህ አንተ ስለተማርክበት ኢቲሲ የከተማ ትምህርት ቤት ሆነ። ምክንያቱም የሚፈተኑት በሙሉ የሚያልፉት መግቢያ ፈተናውን የከተማ ልጆች ናቸው። ከቋንቋ አንጻር አልከኝ። የተወሰኑ ትምህርት ቤቶች አሉ በሀገርኛ ቋንቋ የሚያስተምሩ፣ በኦሮምኛ፣ በአማርኛ፣ በትግርኛ፣ በሌሎችም ቋንቋዎች የሚያስተምሩ አሉ። ለምንድነው ስነ መለኮት ትምህርት ቤቶች እንግሊዝኛን ብቻ እንደ ዋና ነገር አድርገው የያዙት? የምታገለግለው የመጣህበትን ማህበረሰብ ከሆነ በአፍ መፍቻ ቋንቋዎች ለምንድነው የማይሰጠው? ለምንድነው እሱን ማናበረታታው? እዛ ላይ ስለምንድነው በአግባቡ የማይሰራው? ምንድነው እዛ ላይ ያለው ተግዳሮት? አንተ ብዙ ቆይታል በመምህርነትና ሁለቱንም ነገር ታውቀዋለህ። ትዝ ይለኛል እኔ አንድ መጽሐፍ ቤት በነበርኩበት ጊዜ እዚህ ምን ትሰራለህ? ሂድና ሌላ ቦታ ተማር ብሎኛል አንድ ወዳጅ። አክቹዋሊ ለእኔ በማሰብ ነው። ምክንያቱም እዛ ይሰጥ የነበረው ትምህርቱ በአገርኛ ቋንቋ በአፍቻ ቋንቋ ስለነበረ እዚህ ከምትደክም ሌላ ቦታ ሂድ በእንግሊዝኛ የሚሰጥበት አለ። አይ ቲንክ ብሰማው ጥሩ ነበር ይመስለኛል። ግን አሁን ምሰራው መስራት ይችል ነበር ወይ ደግሞ ቢሰሰ ጉዳትም ጥቅምም አለው። ጥቅሙ በአፍ መቻ ቋንቋ ስነ መለኮቱን የተማርን ሰዎች ጥቂት ቤተክርስቲያን ለማገዝ እድል አግኝተናል። ምክንያቱም ቤተክርስቲያንን የልብ ትርታ ለመረዳት ችግሮቿን ለማወቅ መፍትሄ ሀሳብ ለማመንጨት አቅም ሆኖናል በተወሰነ መልኩ። እኔ እንደ ግለሰብ ጠብቆኛል ለማገልገል ከሆነ ማለት ነው። ወደ ትምህርት ቤት ያገባሁት ለማገልገል ነው ብዬ ስላሰብኩኝ ወንድሜን ምክሩን ሰምቼዋለሁ። ግን እኔ ይሄን መንገድ ነው የተከተልኩት። አይ ቲንክ ዛሬ ለማደርገው ጥቂት አስተዋጽኦ ሳይንሱንም ስነ መለኮቱንም በቅጡ እንድረዳው አግዞኛል። ለምንድን ነው ወደዚህ የማንመጣው? ለምሳሌ ብዙ ያደጉ ሀገሮች በራሳቸው ቋንቋ ነው የሚማሩት። አንድ ወዳጄ ሰሞኑ ወንድሙ ወደ ራሻ ሄዷል። እዚህ ሆኖ የራሽኛ ነበር የሚያጠናው። ለምን? እዛ ኮምፒውተር ነው የሚያጠናው፣ በራሽኛ ነው የሚማረው። ቻይና ብትሄድ አይ ቲንክ በቻይንኛ ይመስለኛል የትምህርት እንትናቸው። ከእንዳልሳሳት ብዬ ነው በቻይንኛ ነው። ለምንድን ነው ስነ መለኮታችን ዶክትሪኑ የውጭ ቋንቋውም የውጭ ዘይውም የውጭ ሁሉም ነገር ለምንድን ነው ፈረንጆች ላይ የተተከለው? እኔ ፈረንጅ ጠላ አይደለሁም፣ ፈረንጅ እወዳለሁ። ፈረንጅ እወዳለሁ ስለ ገብቶኛል። ባላብራራው ጥሩ ነው። ገብቶኛል። እስካሁን ኤምባሲ አልሄድኩም። ድንገት ኤምባሲ ከሄድኩ እንዲመቱልኝ ብዬ ነው። ለምንድን ነው ሁሉንም ነገር ከዛ ጋር ወስደን የሰፋ ነው? ለምን ልጆቹን እንዲያገለግሉ ከሆነ የምናስበው በሚገባቸው ቋንቋ ለምን አናስለጥናቸው? በመጀመሪያ ያው የሪሶርስ ሾርቴጅ ነበር፣ እጥረት ነበር የመጀመሪያዎቹ።
የሪሶርስ ሾርቴጅ ነበረ። ሁለተኛው ደግሞ የምንማረው ነገር ዓለም አቀፋዊም መሆን ለምሳሌ እዚህ ሀገር እኔ በአማርኛ እምለዋለሁ እንጂ በአማርኛ ሲስተማቲክ ቴዎሎጂ ጌጃ አንድ ጊዜ አስተምር ነበር እና እዚህ ሲስተማቲክ ቴዎሎጂ ዋን ብላችሁ የተማራችሁት ነገር ኔዘርላንድ ወይም ሆላንድ ካለው ቢኤ ተማሪ አንደርግራጁዌት ተማሪ ኮንቴንቱ አንድ ነው መሆን ያለበት። ምክንያቱም ጋድ ኢዝ ዩኒቨርሳል ጋድ። በተለይ አሁን 21 ሴንቸሪ ላይ ዩኒቨርሳል ሴቨር ነው፣ ዩኒቨርሳል ጋድ ነው አሁን ያለው። የአጽናፈ ዓለም ሁሉ አምላክ ነው፣ የሰው ሁሉ ባለቤት ስለሆነ አንዱ እሱ ነው ዩኒቨርሳል እንዲሆን። እንግዲህ መጀመሪያ ወደ ሀገራችን የመጣው እንግሊዝኛ ስለሆነ ነው። ቻይናዎች ቢጀምሩት ኖሮ ቻይንኛ ይሆን ነበር። ደግሞም የስነ መለኮት ትምህርት ቤት አካዳሚ ከሆነ ብዙ ሪሶርሶች ያሉት ያው ጽሁፉን እንደምታውቀው የነሱ ነው። አናገኛቸውም። ጀርመን ሀገር የሚፈጠሩትን በጣም አካዳሚክ እንትኖችን ራሱ በእንግሊዝኛ ተተርጉመውልን ነው በእጃችን የገባ። አንዱ እሱ ነው። ግን ደግሞ ይሄ እንዳልከው በጣም ትልቅ ችግር ጋፕ ይፈጥራል። እኔ እንግሊዝኛ ሰምቼ በአማርኛ አስቤ ነው ገና እንትን የሚለኝ። አንዳንዴ እንደዛ እንተራረባለን ማለት ልክ 4ኛ ዓመት ላይ ጨርሰህ እንትን ስል ገና የዛ ጊዜ ነው እንግሊዝኛው የሚገባ እና ኮርሶቹ ሄደዋል አልቀዋል ኮርሶቹ። እና በቃ ገና እንትን ስትል እኔ ሳቅ ገንዘቤ ሲያልቅ ይላል አንድ ጓደኛዬ፣ አንድ ሆነ ይላል። ልክ ሳቅ ልብ ሲገዛ እንትን ጨረሰ እንደማለት ነው። እሱ ችግር ነው። በጣም ጥሩ እኮ ኢኒሺዬሽን የወሰዱ ተቋሞች ነበሩ በሀገራችን ላይ። አይ ቲንክ አሁን ያሉት የስነ መለኮት ተቋም መምህራን አብዛኞቻችን ይህንን ያግዛሉ፣ ይህንን የሚደግፉ አገርኛ ነገሮች። ቃላቱ ብቻ አይደለም፣ ኮንሴፕት ራሱ አገርኛ መሆን አለበት። ከቋንቋም አልፎ ከቋንቋ ኮንሴፕታችን ራሱ አገርኛ መሆን አለበት። ክሪስቶሎጂ ሲጠና ለምንድን ነው ቦሩ ሜዳ አፄ ዮሐንስ እንደዚህ አይነት ለመዳኘት ተቀምጠው ይህን ያህል መገዳደል ምናምን የመጣው ምናምን ብለህ ኮንሴፕት እኮ ነው ነገሮች የምናያይዝበት ነገር። እነሱ ነገሮች ሀገርኛ መሆን አለባቸው ከቋንቋም አልፎ ማለት ነው። የአፍሪካ ስነ መለኮት ተቋሞችን ከተወሰነ ጊዜ በኋላ አነባቸዋለሁ። በጣም በጣም እንዴት ኢፌክቲቭ ሩዋንዳ ላይ አሁን ለምሳሌ ካታንጎሌ የምታለቅስ ቸርች ብሎ የጻፋቸው ነገር ምናምን በጣም እንዴት ቤተክርስቲያን እንዴት ከሰፈሪንግ መከራን ከሚቀበል ህዝብ ጋር እንዴት ያለችውን እንትን ቴዎሎጂ ጽፍልህ ፈረንጅ ይሄንን በቃ ምራቁን እየዋጠ ነው የሚያነበው። ራሱ ግራ ገብቶታል። አለቀ እኮ ኤክሌሲዮሎጂ ወይም ነገረ ቤተክርስቲያን ምንድን ነው? ማናት ቤተክርስቲያን? እንደዚህ የምትታይ የማትታይ ቤተክርስቲያን ውስጥ ምን አይነት ስርዓቶች አሉ? ጥምቀት ምናምን እንደዚህ። ቤተክርስቲያን በምን አይነት አስተዳደር ትመራ? እንደዚህ። የቤተክርስቲያን ሚሽን ምንድን ነው? 4-5 ሰብ ትልቅ ታይትል አለ። እዛ ስር ያለውን መድገም ደጋግመ ይሄ ጃፓን ተብሏል፣ አሜሪካ ተብሏል፣ አውሮፓ ተብሏል፣ እዚህም ይባላል። ምናልባት የአውሮፓና የአሜሪካው ሴታፓቸው አሁን እንኳን ይለያያሉ። ድሮ ሴታፓቸው አንድ ነው ልትል ይችላል። እኛ ሀገር ይሄ ገና ከግለኝነት ወደ አንድነት የሚያድግ ህዝብ ነው ምዕራባዊ። እኛ ኮሚኒያን ነን። ዝም ብለህ እግዚአብሔራዊ የሆነውን ሀሳብ ዝም ብለህ ጠብ ማድረግ ነው። ዊኖ ሞት ኢንጂኑ አለ ማለት ነው አለ እንትኑ መሰረት አለን ለዛ የሚሆን ለቸርች በተለይ ቸርች ኮንሴፕት ኮሚኒያሊ ፌሎሺፕ ምናምን የሚባሉ ነገሮች በጣም እና ወደ ሀገርኛ ኮንሴፕትና ቋንቋ መደረግ አለባቸው። በእርግጥ አንዳንዴ የሀገርኛ ምንድን ነው ያሰኛቸው ስል እንግሊዝኛውን መተርጎም ብቻ ሀገርኛ ከሆነ እሱም ያው ነው ነው አይደለም። ከዛ ያለፈ ነው መሆን ያለበት። ከዛ ያለፈ አጠቃላይ ኢትዮጵያ የሚሸት እኛ ያለንበትን ማህበራዊ ሰቆቃችንን፣ ጥንካሬያችንን፣ ችግሮቻችንን መሰረት ያደረገ ስነ መለኮት ያስፈልገናል። ኦፍ ኮርስ ምክንያቱም እያንዳንዱ ማህበረሰብ የራሱ እሴት አለው። ስለዚህ ስነ መለኮታችን የእግዚአብሔርን ቃል ዋናውን ሳይለቅ የማህበረሰቡን እሴት መሰረት አድርጎ ነው መቀረጽ ያለበት። አሁን አንዳንዱ የሚነገረው ነገር በእንግሊዝኛ መሆኑ ብቻ ሳይሆን ባህሉም የኛ አይደለም፣ ከኛ ባህል የተፋታ ነው። ያ ሰውዬ ሲጽፈው በጀርመን ወይ ደግሞ
በአውሮፓ ስነልቦና ነው የጻፈው። እዚህ መጥቶ ያ ነገር እንደወረደ ነው ለኛ የሚሰጠን። እኛ እሱን አንመስልም። ለምሳሌ አንድ ምሳሌ ላንሳለ። ድሮ በሚሽነሪዎቹ የተሰሩ ቤተክርስቲያን ጣራቸው እንደዚህ ነው። በረዶ ሀገር የሚሰራው እኛ ሀገር በረዶ የለም። አሳቢ ገብተዋል። ምን የኛ ሀገር የቤት አሰራር ምናለ ወይ ክብ ነው ወይ ምናምን ነው እንትኑ ራሱ። የኛ ቤት ጎጆ ቤቶቹ የኛ ሀገር ክብ ነው፣ ከላይ ከፍ ዝቅ እያሉ የሚሰሩት ውሃው እንዲወርድ ነው። እና የኛን ስነ ልቦና የኛን እሳቢያዊ መዋቅር የማይመስል ነው እኮ ስነ መለኮታችን። ቋንቋው ብቻ አይደለም እኮ እኛን የማይመስለው፣ አጠቃላይ የኛን አስተሳሰብ የማይወክል ነው። የቸርች ሴታፑም አሁን ለምሳሌ ፑልፒት እንደ መድረክ፣ ቤተክርስቲያን ፑልፒት አታውቅም፣ መሰዊያ ነው የምታውቀው ከጥንት ጀምሮ ማለት ነው። እና ፑልፒት ግን ከሆነ ከሞደርን ጊዜ በኋላ ተናጋሪው ሰው ፊት ለፊት ይሆናል፣ ህዝቡ ከዛ ዝም ብሎ ይሰማል። አትጠይቅም፣ ዝም ብለህ ግን ዋን ወይ። ይሄ አሁን የፈረንጆች እንትን ነው፣ የፈረንጆች ስታይል ነው። አሁን በጎጆ ቤት ስታነሳ ክብ ነው አይደል? ስንቀመጥም እኮ እንደዚህ ክብ ነው የምትቀመጠው። እንደዚህ አይነት መደብ ይሰራል፣ መደቡ ክብ ነው። እንደዚህ ማዕድ ስንበላ ክብ ነው። አይ ቲንክ ይሄ የመካከለኛው ምስራቅም ባህል ነው። ጌታችን ኢየሱስ ክርስቶስ ያገለገለበትም ተወለደበትም ሐዋርያቱም የነበሩበትም እንደገናም ደግሞ ወደዚህ ማይነር ኤዥያም ሲኬድ ፑልፒት የላቸውም ነበር፣ መድረክ የላቸውም። ማለት ፑልፒትን እየጣላው አይደለም። ፑልፒት the very concept of ፑልፒት ዌስተርን ነው ሲጀመር ማለት ነው። ዌስተርን ከነ አለባበስ ምናምን ጀምሮ ዌስተርን ነው። እኛን የሚመስሉ ነገሮችን እንድናደራጅ ስነ መለኮት ትምህርቶቻችን መርዳት አለበት፣ ማገዝ አለባቸው። አይ ቲንክ ይሄን ኮንሰንሰስ አለ አሌክስ። ይሄን እኮ የሚረዱ ሰዎች አሁን ይህን ርዕሰ ጉዳይ አይ ቲንክ አራተኛ አምስተኛ ማንሳት ነው እኔ ከእያንዳንዱ ሰው ጋር ርዕሰ ጉዳዩን የማቁሰል ያክል ነው። ገና በደንብ እኔን ብዘለኝ ጥሩ ነው። ለዚህ አይ አንተን ነገር ያነሳዋል የሚለው ነው ወደዚህ የወሰደን። ዋና ታርጌታችን ስነ መለኮት ትምህርት ቤቶች አይደለም። ዛሬም ግን ስለ ቤተክርስቲያን ተልእኮ ስናነሳ የቤተክርስቲያን አጋዥ የሆኑ ተቋማት አብሮ ስለሚነሱ አጀንዳችን አብሮ አጀንዳ መሆን ስላለበት ነው እንጂ ራሱን ችሎ ለማንሳት ነው የኔ ፍላጎት። እኔ ስነ መለኮትም ተማሪም ስላልሆንኩኝ እንደው በበሩ አልፌ ካልሆነ በስተቀር ግን ትህትና በጣም ደስ ይላል። አዎ ትሁት ነኝ በጣም። ትህትናን ከኔ ተማሩ፣ ሌሎቻችሁም ከኔ ተማሩ። ግን ርዕሰ ጉዳዩን ግን ለማንሳት ዝግጅት ላይ ያደረኩ ነው። አሁንም የዛ ወደ ዋናው ፕሮግራም ከመግባታችን በፊት አብሮ መነሳት ስላለበት ሀሳቦችም እንዲመነጩ ነው። በኋላ ዝም ብሎ ፕሮግራም ማድረግ ብቻ ሳይሆን መነሻ ሀሳቦቹ መገኘት ስላለባቸው ነው ያነሳ ነው። እንደው አንድ ሀሳብ ላንሳ ከቤተክርስቲያን ተልእኮ አንጻር። ስለ ቤተክርስቲያን እያወራን ስለሆነ ቅድም በተወሰነ መልኩ ሄደንበታል። ስለ ሜጋ ቸርች ምንድን ነው የምታስበው? አሁን የኢትዮጵያ ቤተክርስቲያን ወደዛ እየሄደች ነው። ፉክክሩም ወደዛ ነው። የህንፃ ግንባታውም ወደዛ ነው። ብዙ ገንዘብ ተበድረው ከባንክ ሳይቀር ተበድረው ትልልቅ አዳራሽ ይሰራሉ። እድሜ ለብርሃን ባንክ ይሰሙኛል። እኔ እስካሁን ነገር መበደር ከሄድኩ እንትን እንዳይሉኝ የእነሱን ገበያ ለመዝጋት አይደለም። ግን ምንድን ነው ይሄ እንትን ምን ያክል ይጠቅማል ለኢትዮጵያ ቤተክርስቲያን? አንድ ሁለተኛ፣ በአንዳንድ ሜጋ ቸርቾች አንድ ሰው ወይም ሁለት ሰው እንደ ጎልያድ ነው በየሳምንቱ የሚፎክረው። አክተር ነው ማለት። እኔ ሜጋ ቸርቾችን ሳስብ ብሔራዊ ቲያትር ነው ትዝ የሚለኝ። የሆኑ እንትኖች አሉ፣ ምንድነው እንትኑን አጥንተው የሚመጡ ሪሄርስ አድርገው ተለማምደው የሚመጡ ሰዎች ናቸው። አንተ ገንዘብ ከፍለህ ትገባለህ። ከመድረክ ላይ የሚተውን ሰው አለ። ተውኔቱ ሲያልቅ ወደ ቤት ትገባለህ ተገርመው የተበሳጭተህ። አሁንም እንደዛ ነው። የሚተውን ሰው ይመጣል፣ የሚንጎባለል የሚፎክር መድረክ ላይ። ከዛ 2000 ሰው በየሳምንቱ ይሰማዋል። በየሳምንቱ
ሰውየው ጉንፋን ካልያዘው ከአቅም በላይ ሆኖ ሰው አይተካም። ያው ቪዛ አግኝቶ አሜሪካ ካልሄደ ወደዛ ሲሄድ ያው አሉ የሚተኩት ሰዎች መድረክ ጠባቂዎች አሉ። እነሱ ነው የሚመጡት። ከሌላ ቦታ ነው እነሱ የሚመጡት። እዛው እንደውም ከዛ አጥቢያ አይደሉም በብዛት 2 ወር ቢቆይ ከሌላ ቦታ መድረክ ጠባቂዎች አሉ የሚመጡ። እዛ ያለው 2000 ሰው ሁልጊዜ ሰሚ ነው። ጥሩ ይከፈላቸዋል እነዚህ መድረክ ጠባቂዎች። እኔ ተከፍሎኝ አያውቅም፣ ጠብቄ አላውቅም። እሱን አንተ አልክ። ስለዚህ ምንድን ነው የምትለው በዚህ ያለ ሀሳቤ ምንድን ነው? ሜጋ ቸርች ተቸነው። አሁን ግን ፍሬው እንትን እያለ ነው። አሜሪካ ሀገር መቼ ቅርብ ጊዜ ከሳምንት እዚህ ክላስ ለመስጠት መጥቼ ትዝለኛል እንትን አነበ ነበረ ጎግል ላይ እና በጣም ሜጀር በ10 ሺህ ምናምን ሰው እንደ ስታዲየም ያሉ ቸርቾች ወደ ትልቅ ቅሌት ውስጥ እና ወደ መፍረስ እና ሕግ የያዛቸው ምናምን አሉ። አሜሪካ ናቸው። ሜጋ ቸርች አብዛኛውን ከዛ ነው ትላው በደንብ ስትራክቸር አድርገው ቴዎሎጂያይዝ አድርገው ስነ መለኮት ሰርተውለት የሀገራችን ውስጥ እንደ ጠዋት እንደ ዳዊት ምን ደግሞ መጽሐፍ ጸሐፊው ራሱ እንደዚህ ብዙ እንትኖች ውስጥ ገብቷል። አሁን ኮላፕስ አድርጓል። አንደኛ ፖስት ሞደርን አይፈቅድልህም። ሁዋሪው እንደዚህ ህዝብ ሁሉ ሰብስበ ማን አንተ ይላል። እኔም እኮ መሰብሰብ እችላለሁ እኔም እኮ ምናምን የሚልህ ነው። ካልቸርን አክብረ እኔ ጋር ብቻ ነው እንትን ያለው መልካም ነገር ያለው ምናምን ብለህ መሰብሰብ ማችልበት ዘመን ያለ ነው። ሜጋ ቸርች አማኙን ቤተክርስቲያንን ማሽን ነው ያደርጋት። ማሽን ኤቲኤም ማሽን ሰጠዋለሁ፣ ኮድ አለኝ፣ ከዛ ብሩን ተራርጎ ይሰጠኛል። አሁንም እንደዚህ ነው። የሆነ ግብአት አላት። ቸርችን ለማድመቅ ዘማሪ ጠራለ፣ ገስት ስፒከር ጠራለ፣ ጥሩ ሉኪንግ ይኖርሃል ምናምን በደንብ አሳምረ ቤቱን በጭስ ምናምን አውደ ከዛ ፕሮዲዩስ የሚያደርገው እንትኖች ፕሮዲዩስ የሚያደርጉ አንዳንድ ጊዜ ኢንካሽ ኢኮኖሚክ እንደገና ደግሞ አንዳንድ ፎልስ ስፒሪቹዋሊቲ እሱን ነገሮች ፕሮዲዩስ ያደርጋል ሰው እና እንትን አይታከምም ሰው እንትን ማታለያ ነገሮች ወይ ማደንዘዣ ነገሮች ቸርች በባህሪዋ ሆስፒታል ናት። ማርቲን ሉተር እንደዛ ይላል። የምናገግምበት ነው። ባንዴ ድነናል ሁሉ ነገር አልቋል ምናምን አይደለም የምንለው። እውነት ነው እግዚአብሔር ተቀብሎናል። ግን ከነ ቆስላችን የምንታከምበት ማገገሚያ የቅዱሳን ህብረት አለ፣ ስብራታችን የሚጠገንበት። ሜጋ ቸርች ለእንደዚህ የሉም። ለድሃ ቦታ የለው ሜጋ ቸርች። በተለይ ለኢትዮጵያ ውስጥ መኪና በጣም እኮ ያሪስ ምናምን እንግዲህ እኔ ያሪስ ይዛ አንድ እህት የሆነ ማህበር ስትሄድ አልቻለም፣ መግባት አቃታት፣ ፔኔትሬት ማድረግ አቃታት። ስሙን አልጠራው ማለት ቦታ የለውም። ኢቨን እንኳን አንዳንድ የኢኮኖሚክ ስታተስ እነሱ አቅም ጋር ካልደረሰ እንደዚህ አይነት ነገሩ ይሄ የሜጋ ቸርቾች ፍሬ ናቸው። ሰዎች እግዚአብሔር በስም እያንዳንዱን ሰው እንደሚያውቅ የሚረሱ አገልጋዮች ናቸው ላይ ያሉት ሰዎች አይታወቁም። ከአንድ አገልጋይ ጋር ብዙ ጊዜ እንትን ውስጥ ኳረሊንግ ውስጥ የምንገባበት እንትን አለ። በገዛ ቸርች ውስጥ እዛ ጋር ይቀመጥ ነበር። ይገርማ ስሙን ምናምን ሲለኝ የሰው ቸርች ነው እንደዚህ ግን አይባልም። ፓስተር ነው አይደለ? አንደኛ ሰው ከበዛብህ ሌላ ቦታ እንዲከፈል እኔ 300 ሰውም አልመክርም። ግን 300 ሰው ከሆነብህ ሌላ ቦታ ሌላ ሰፈራቸው ውስጥ ጸሎት ጓድ ምናምን ብለህ እንደዚህ ታደርጋለች እኮ። ቸርች እኮ እያደረገች ነው የመጣችው። ለምን መሰለህ የኔ ያነሳሁት ዝም ብዬ ራሴ ምሳሌ ላድርግልህ፣ ጠቃሚ ላይሆን ይችላል። ተመልካቾች ይቅርታ አልጠይቃቸውና እኔ በጌታ ቤት 37 ዓመት አካባቢ ቆየሁ። የተወሰነም በስነ መልኮትም ጥቂት ነገር ለመማር ጥረት አድርጌያለሁ። ከዛ ደግሞ ዲሲፕሊን ሁኜ ረጅም ዓመት በግሌ እግዚአብሔርን ቃልና በተለይ ከመሪነት አንጻር ያሉ ብዙ ሀሳቦችን ለመረዳት ጥረት አድርጌያለሁ፣ ለማሰላሰል ሞክሬያለሁ። በዛ 2000 ሰው መሃል የኔ ድርሻ 0 ነው።
አሁን ቁም ነገሩ የኔ ለመድረክ አላገኘውም ወይም ለምን አልቆምኩም አይደለም። ሁላችንም መቆም የለብንም። በራሱ ግን በአካል ውስጥ እንዳለ ብልት ሲግኒፊካንሲ ሊኖር ይገባል። ግን አይታሰብም እሱ። አንተ የምትፈለገው ጥሩ መባ ሰእተህ ለመልክ ዓለሙ ከኛ ጋር አለ ከተባለ በጣም ከዛ ደግሞ ለእንትን በቃ መገኘትህ በተለይ ጥቂት እንትን ከሆንክ ምንድነው ሰው ካወቀ ምናምን መኖርህ ጥሩ ነው ምናምን። ከዛ ውጪ አትፈልግም። በጣም ከባድ ነው እሱ። በአካል ውስጥ ልታበረክተው የሚገባህን ከእግዚአብሔር የተቀበልከውን ምድር ላይ ያለው መስጠት ያለብህ ለሌላው ለተተኪው ትውልድ የምትሰጥበት ፕላትፎርም የለም። ያለው ፕላትፎርም በየሳምንቱ አንድ ሰው ይተውናል። ተውኔቱን ትሰማለህ፣ በተውኔቱ ትደመማለህ። ከዛ በኋላ ወደ ቤት ትገባለህ። ህብረት አታደርግም፣ አትገናኝም። በሁለት ሰው መካከል 3 ሰው ሰላም ካለ እድለኛ ነህ። እሱም ደግሞ ብቻ ቤተክርስቲያን አይሸትም። አሁን ይሄ ጥቂት ጎልማሶች ድሮ ወጣት የነበረው አሁን ጎልማስ የሆኑት ጋር ችግር አይደለም። ነባር ቤተ እምነቶች ራሱ ወደዛ እየመጡ ናቸው። ቢሳካላቸው ሁሉም ኢትዮጵያ ውስጥ ያሉ ቸርቾች ሜጋ ቸርች ነው መሆኑ ይፈልጉት። በዚህ ሁኔታ ምን ያክል ጠቃሚ ነገር ማፍራት እንችላለን? እንደው የምትለው ካለ ይሄ ሜጋ ቸርች እኮ ብዙ ነገራችንን የለው። ቀደም እኮ ይህን ብያለሁ። ሜጋ ቸርችን ያፈለቁ ሰዎች ስነ መለኮት ሁሉ ሰሩለት እኮ። ስነ መለኮት ዝም ብሎ በቀላሉ ኢየሱስ ተራራማ ስብከቱ ላይ ማለት ተራራ የፈለገው ህዝቡ ብዙ ስለነበረ ከፍ ብሎ ለመታየት ምናምን እንደ አይነት ስነ መለኮቶች እንደ ታኮ ገብተዋል። አውዱን ምናምን ተወሱ። እንደዚህ አይነት ነገሮች ሆነዋል። ፕላስ የቤተክርስቲያን ሚሽን አጣሟል ነው የሚለው። ይሄ የሚሽን ትምህርት ሴንትሪፊጋል የሚባሉ ነገሮች ቸርች የአዲስ ኪዳኗ ቸርች ብትን እያለች እግዚአብሔር መከራ መሀላቸው ጣል ሲያር ብትን ይላሉ። ቃሉን ይዘው ምናምን ሲሄዱ ዳርቻ ሄዱ። አሁን ቃሉን ይዘው ተሰበሰቡ። ሴንተር ራሱ የቤተክርስቲያን ሴንተር እኮ ሽፍት ያደርግ ነበር። ከኢየሩሳሌም ወደ አንጾኪያ ሄደ፣ ከአንጾኪያ ወደ ኤፌሶን፣ ከኤፌሶን ወደ ሮም መጽሐፉ እስኪዘጋ ድረስ እንደዛ ነው ሽፍት ሲያደርግ ያለ እና አንድ ቦታ መከማቸት ራሱ ሚሽንን ያጣምማል። ዝም ብሎ ሰው አንድ ህንፃ እንሰራለን እናሳምረዋለን፣ ለእንትን አይመችም፣ ሳውንድ እንትኑን ምናምን እናደርጋለን፣ ዘን መድረኩን እናሳምራለን ሰው እንዲመጣ እንደ አንዳንድ ጊዜ እኔ መጥፎ ቃል ትጠቀማለህ ይሉኛል፣ ግን እንደ መሸታ ቤት ይመስለኛል። በጣም ላይት ምናምን አድርገህ አንተ ነው ያልከው እኔ ያልኩ። ግድ የለም ይሄን ስል ብዙ ቦታም ስለምለው ሰዎችን የምጠብቀው እንዲህ መጽሐፍ ቅዱስ ላይ እንደዚህ ሰውን ለማጥመድ የሚጠብቅ እኮ ሌላ መልክ ነው ያለው። እንዲህ ቸርች እንደዚህ ትሆናለች ይችላል። ቢጫ፣ ቀይ፣ አረንጓዴ ያበሩባል። ይሄ መንገድ ላይ ማጥመድ ሰው ጥሩ አይደለም። በሰፈሪንግ በተሰበረ በወደቀው እና ተስፋን በሚፈልገው ሰው እግር እዛ ተገኝተ የምስራችሁን እዚህ ዓለም ላይ የመጣውን መድህን ብትሄድ ነው የሚሻለው፣ ብትገኝ ነው እዛ ቦታ። ያንተ ብልጭልጭ እንትን ያንተ እንደዚህ በጣም አምሮ ምናምን መልበስ ሚኮንነው ሰው አለ። እንዴት ብዬ ሰላም ብለው እንዴት ብዬ ጠይቀዋለሁ፣ መቸገሬ እንዴት ነግረዋለሁ፣ የት አግኝቼው ሚልህ ሰው እኮ ሩቅ ነህ አንተ በስቷል። ሉክ ጂሰስ ኢየሱስን ተመልከቱ። ሲምፕል ተቸብል ነው። ደም ይፈሳስ የነበረው ሴትም ትነካዋለች። እንደገናም አይነ ስውሩም ማን ነው የሚያልፈው ምናምን ብሎ ኢየሱስ ነው የዳዊት ልጅ ብሎ የሚጠራው ነው። ብዙ እንደዚህ የሚያጋፉት ነገሮች ተውት። እኔም ብልህ ግን እንደው እሱን ካነሳው የሚያጋፉት እንደው በዛን ጊዜም ቦዲጋርድ ነበር እንዴ? ስለ አሳቢ ገብታ ሳይዲሹ አታንሳ ግን ነው አይደለም። እንደው አይ እኔ ሁል ጊዜ ጥያቄ ስለሚሆንብኝ ነው ማለት በጣም ታግለዋል እኮ እነ ጴጥሮስ እንደው ሐዋርያቱ አይነ ስውሩ ወደዛ እንዳይመጣ ያ ነገር አሁን በእጅ አዙር መጥቷል። ሰብቷል ማለት ማኖፍ ጋዱ ከመድረክ ሲወርድ ጥቁር መነጽር ያደረጉ
አንተ ጧት አድርገው እንደነበር አይነት ነገር አሁን መደበቅ ጥሩ ነው። እንደዚህ አይነት ያደረጉ ወጠምሻ ሰዎች መጥተው ይቆማሉ። እንደዚህ ነው የሚቆሙት። አያስደነግጥህም? ፓስተር ከመድረክ ሲወርድ ቀኑ ሙሉ እዛ ወገቡ ይዛል እያልኩ አይደለም እኔን ሰላም በማለት ግን ገና ከመድረክ ሲወርድ ወጠምሻ ሰዎች እንደዚህ ብለው መጥተው ሲቆሙ አያስደነግጥህም? እኛ ቸርች ሊሆን አይችልም፣ ወደፊትም ይሆን አይመስልም። አሁን እናንተ ቸርች ሳይሆን ፓስተርህን ስላልከኝ ነው። እኔ ፓስተር እንደ ሀገር ነው እያወራሁ ያለው፣ እንደ ከተማ ግን አንተ እንደውም የአንተ ፕሮፌሽን ነው። የፈርስት ሴንቸሪ አካባቢ ላይ ያለው ሊደርሺፕ የካሪዝማቲክ ሊደሮች አሉ፣ መቃቢያን መሲህ የሚባሉ መሲያ ምናምን አሉ። በዛ ጊዜ እኮ የመሲህ ሙቭመንት ብዙ ናቸው እና ፐብሊክ እንትን ናቸው ሊደሮቹ። እትዬ እንትናን ምናምን የሚያውቁ ናቸው፣ በየእንትኑ የሚዞሩ ምናምን ናቸው እና እንትኖች አሏቸው በሁሉም ነገር ሰው እንዳያሰለቻቸው ወይም ከአንዳንድ ጊዜ ከመንገድ እንዳያስተጓጉላቸው አብሮት ያሉት ባልንጀራ ጋርድ አይደሉ ባልንጀሮች ምናምን አሏቸው። የኢየሱስ ጊዜም በዛ ኮንቴክስት ስለመጣ 12ቱ እኮ ጋርድ ሳይሆኑ ስራ ማቅለል ነው። አንዳንድ ጊዜ እንቅልፍ ያጣል ምናምን መጽሐፉ ላይ ስለተጻፈ ስራ ለማቅለል ነው። የኛ ቦዲጋርዶች እነዚህ ክርስቲያን አይደሉም ብዬ ነው የምከራከረው። ክርስቲያን አይደሉም፣ መሳሪያ የሚይዙ አሉ፣ ቦዲጋርድ የሚቀጥሩ አሉ፣ ክርስቲያን አይደሉም። ቤተክርስቲያንን መልክ የሚያጠፉ ሰዎች እነዚህ ናቸው። ግን ምን ልልህ መሰለ፣ ኢየሱስ ተቸብል ነው፣ በጣም አክሰስብል ነው። የእግዚአብሔር ልጅ ትሁቱ የእግዚአብሔር ልጅ እግዚአብሔር ሰው ሆኖ ይህንን ያሳየን። ይስተቸብል ለድሃ ለበሽተኛ ለሚጠይቀው ሁሉ ይህ አክሰስብል። ምን እኔ የት አግኝቼው ጠይቀዋለሁ የሚለው የሆነበት ቦታ 18 ዓመት ምናምን አልጋ ምናምን የሆነበት ቦታ ተገኝቶ እንትን ነው። ይሄ ሜጋ ቸርች እነዚህን ነገሮች ሁሉ ነው የሚያሳጡ። እኔ ዓለሙን በአግባቡ እንዳላቀው ያደርገኛል። የእግዚአብሔርን መንግስት ተካፋይ ነን እኮ። እኔ ሁሉ ስጦታው በሙሉ እኔ ላይ አይደለም እንትን ነው። አንተ ጋም አለ፣ እርሱ ጋም አለ፣ ህዝቡ ውስጥ እኮ ነው ያደረው። እግዚአብሔር እኮ በሰው አይደለም በአንድ ሰው አይደለም ያደረው። በአንድ ሰው ካደረ በክርስቶስ ኢየሱስ ነበር። ግን ከዛ በኋላ በህዝብ ነው ያደረው። በህዝብ ነው። አንተን ሳይ የእግዚአብሔር ማደሪያ አርጌ ነው ማሰብ ያለብን። እንደዛ ነበር። ይሄ ደግሞ ለሜጋ ቸርች አንዱ እንቅፋት ያመጣብን ይህንን አይነት መረዳት ይነጥቃል። የእግዚአብሔርን መገኛ ከህዝቡ ይነጥቅና ለአንድ ሰው ይሰጣል። ለአንድ ሰው ካሪዝማቲክ ሊደር ለሚባለው ሰው እሱ ደግሞ ያ ነገር ስለማይገኝበት ብዙ ፊውቸሮች ይፈጥራል። አንዴ አለባበስ፣ አንዴ ፀጉር አቆራረጥ፣ አንዴ መዓት ነገር ያደርጋል። በቃ በየጊዜው መድረክ ላይ የሆነ ድራማ ካሪዝማቲክ እንትኖች ይሄ ነው አንዱ የሚታገሉት። እግዚአብሔር አብሮን ነው ያለው ደግሞ ዛሬ በዚህ ነገር ላሳያችሁ ብሎ ስለሚታገሉ ይሄ ነው ችግሩ። አርቲፊሻል የሆነው ነገር ይበዛል። ሰፈር ውስጥ የሚገኝ ከኔ ጋራ ለምሳሌ ነው ሰፈር ውስጥ ካፌ ውስጥ ተገናኝተን እንዴት ነው ህይወት እንዴት ነው ምናምን ማለት ይከብደዋል። አሁን ካሪዝማቲክ ሊደር ዝም ብሎ እንደውም እንዳለው ነው። አንድ ጊዜ የሆነ ቦታ ተሰብስበን የ2 ኪሎ 3 ኪሎ ምናምን ስጋ ከፍሎልህ ይወጣል። እኔ በጣም ለምንድን ነው የሚከፍልልህ? ለአንተ ነው የከፈለው። ከፍዬ ነው ለመብላት የመጣው። ይሄ ሌላ ኢምፕሊኬሽን ነው ማለት እግዚአብሔር ሰው ቸር ምናምን አንቀበርጥስ እንድትል ነው። ይሄ ነው። እነዚህ ናቸው የቤተክርስቲያንን ማንነትና ተልእኮን የሚያሳድፉት። እዚህ ሜጋ ቸርች እኛ ብለነው አንድ ሴትዮ እንደዛ ብለነው የተውነውን ነገር ባላ ዛሬ ሰምቶ ታንቆ ሊሞት ነበራል ብለነው እምቢ ብለውን እያደገ ነው። የእኛ ቸርች ራሱ ህንፃ ከሰራች በኋላ አካባቢ ላይ ሰዎች ፈረሰ። አይሲ ህንፃውን ታከራያላችሁ፣ ወደየቸርቹ ወደየሰዎቹ መሄድ አለብን እና ሜጋ ቸርች እየሰራ አይደለም። እንደውም በጣም ጥሩ ምሳሌ አነሳ። በአጋጣሚ አካባቢው በመልሶ ማልማት ወይ በዚህ በኮሪደር በምን አካባቢው ፈረሰ። ስለዚህ አሁን እዛ ቦታ ላይ እንደ ድሮ 200 300 ወይ 400 ሰው መጠበቅ የለባትም በፍጹም አይመጣም። ስለዚህ ሰው ወዳለበት ቦታ ነው መሄድ ያለበት፣ ከሩቅ ነው የሚመጣው። ስለዚህ የሜጋ ቸርች ኮንሴፕት አዳራሾቻችን ምናምን ይላል ብለው አንዳንድ ሰዎች ሲጠቅሱ ይቻላል። ልክ ነው። አዳራሾች ላይቱ ምናምን
አሁን የቀጠና 2 ያለው እንትን በጣም እኮ በቃ ውጭ እኮ አታገኝም። በጣም ምርጥ እንትን ነው። ግን ድሃ እዛ ቤት ውስጥ ከተሰበሰበ ነው ችግሩ። ማይበላ ሰው እዛ ካለ እኔ እግዚአብሔር በመብረቅ የሚስተን አይመስለኝም። ተገኝ ሙሉጌታ ባለፈው 2 ሳምንት ከኛ ጋር ተገኝተህ በሐሳብ መድረክ ሐሳብህን በነፃነት እና በፍቃድህ ያለማንም በነፃነት የሚለው እናሰምርበታለን። እስቲ ቆይ እሺ፣ በፍቃድህ ስላካፈልከን ብዙ ምክረ ሐሳቦችን ስለሰጠህን በተስፋ ቴሌቪዥን እና በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ በተስፋ ቴሌቪዥን በየሳምንቱ ሁልጊዜ ወደ እናንተ በዚህ መልክ ይደርሳል። በቀጣይ ከሌላ ሰውና ከሌላ ሐሳብ ጋር ወደ እናንተ እንመጣለን። ተስፋ ቴሌቪዥን ተከታተሉ። ላልደረሳቸው ሰዎች እንዲደርስ ሼር አድርጉት። ጥያቄ ቢኖራችሁ በሐሳብ መስጫው ላይ አስቀምጡልን። ይህ የሐሳብ መድረክ ነው። ሻሎም